ወደ ጥልቅ ውይይታችን እንኳን በደህና መጣችሁ። ዛሬ የምንመረምረው ጉዳይ መጀመሪያ ሲሰሙት ቀላል ሊመስል ይችላል፣ ግን ስናሰላስለው በጣም ውስብስብ እና መሰረታዊ ጥያቄዎችን የሚያስነሳ ነው። ጥያቄውም ይሄ ነው፣ መላእክት ነፍስ አላቸውን? እናም ይሄን ለመፈተሽ አንድ በጣም ጥልቅ ትንታኔ የያዘ ጽሑፍ አለን። ግን ወደ ክርክሩ ከመግባታችን በፊት አንድ ነገር ግልጽ ማድረግ ያለብን ይመስለኛል። ጽሑፉ ነፍስና መንፈስ ሲል ምን ማለቱ ነው? በየቀኑ ንግግር እንደ አንድ ነገር ልንጠቀምባቸው እንችላለን፣ ግን እዚህ ጋር ያላቸው ፍቺ በጣም የተለየ ይመስላል። እስቲ በመነሻችን ላይ ያንን ልዩነት እናስቀምጥ። በጣም ጥሩ ጥያቄ ነው። ይህንን ቃል አብራራን እኮ ሙሉ ውይይቱ ትርጉም ያጣል። ጽሑፉ እንደሚተነትነው ነፍስ ያው በዕብራይስጥ ነፌሽ የሚባለው ከስሜት፣ ከፈቃድ፣ ከአእምሮ እና ከምድራዊው ወይም ከሥጋዊው ሕይወት ጋር የተቆራኘ ነው። የአዳም ማንነት መሠረቱ ይሄ ነው። ሕያው ነፍስ ሆነ ተብሎ እንደተጻፈው። እሺ። መንፈስ ደግሞ በዕብራይስጥ ሩዋክ፣ እሱ በበኩሉ በቀጥታ ከመለኮታዊው ዓለም ጋር የሚገናኝ ነው። ከሥጋዊ ገደቦች በላይ የሆነ የእግዚአብሔር እስትንፋስን የሚወክል ማንነት ነው። ስለዚህ አንዱ ከምድራዊው ገጽታ ጋር ሲያያዝ፣ ሌላኛው ከሰማያዊው ጋር ይቆራኛል። እናም ይሄ ልዩነት ነው ለቀጣይ ውይይታችን ሁሉ መሰረት የሚሆነው። በጣም ግልጽ ነው። እንግዲህ በዚህ መነሻ ሐሳብ ላይ ተመርኩዘን እንቀጥል። ጽሑፉ ሁለት ተቃራኒ የሚመስሉ አመለካከቶችን ያቀርባል። የመጀመሪያው አዎ መላእክት ነፍስ አላቸው የሚል፣ ሁለተኛው ደግሞ የላቸውም እነሱ መንፈስ ብቻ ናቸው ይላል። እስቲ በመጀመሪያው ዋዳን ጀምር። መላእክት ነፍስ አላቸው የሚለው ወገን ማስረጃው ምንድን ነው? እሺ፣ ይሄ ወገን የሚጀምረው ያው በቀላል ማመሳሰል ነው። የሰው ልጅ የማሰብ አእምሮ፣ የመሰማት ስሜት እና የመወሰን ፈቃድ እንዳለው እናውቃለን። አዎ፣ እነዚህ ሁሉ የነፍሳችን መገለጫዎች እንደሆኑ ይታመናል። መጽሐፍ ቅዱስን ስንመለከት ደግሞ መላእክትም እነዚህን ባህሪያት በግልጽ ያሳያሉ። ለምሳሌ የማሰብ ችሎታ አላቸው። ከእግዚአብሔር መልእክት ይቀበላሉ፣ ያስተላልፋሉ። ስሜት አላቸው፣ ደስታን ይገልጻሉ፣ ውሳኔም ያደርጋሉ። አንዳንዶቹ በእግዚአብሔር ላይ እስከ ማመጽ የደረሰ ውሳኔ ያደርገዋል አይደል? እውነት ነው። ስለዚህ እነዚህ የነፍስ መገለጫዎች ከሆኑ መላእክትም ነፍስ ሊኖራቸው ይችላል የሚል ጠንካራ መላምት ይፈጥራል። ይሄ በጣም ምክንያታዊ ይመስላል። ሰዎችን የሚመስሉ ባህሪያት ካላቸው ሰዎችን የሚመስል አወቃቀር ሊኖራቸው ይችላል ማለት ነው። ጽሑፉ ሌላ ያነሳው ነጥብ አለ? አዎ፣ ከሰው ልጅ ጋር ከማመሳሰል አልፎ ከራሱ ከእግዚአብሔር ጋር ያናሳጽራል። ይሄ በጣም ይገርም ነጥብ ነው። በጣም ግልጽ ነው። እንግዲያው በዚህ መነሻ ሐሳብ ላይ ተመርኩዘን እንቀጥል። ጽሑፉ ሁለት ተቃራኒ የሚመስሉ አመለካከቶችን ያቀርባል። የመጀመሪያው አዎ መላእክት ነፍስ አላቸው የሚል፣ ሁለተኛው ደግሞ የላቸውም እነሱ መንፈስ ብቻ ናቸው ይላል። እስቲ በመጀመሪያው ዋዳን ጀመር። መላእክት ነፍስ አላቸው የሚለው ወገን ማስረጃው ምንድን ነው? እሺ፣ ይሄ ወገን የሚጀምረው ያው በቀላል ማመሳሰል ነው። የሰው ልጅ የማሰብ አእምሮ፣ የመሰማት ስሜት እና የመወሰን ፈቃድ እንዳለው እናውቃለን። አዎ፣ እነዚህ ሁሉ የነፍሳችን መገለጫዎች እንደሆኑ ይታመናል። መጽሐፍ ቅዱስን ስንመለከት ደግሞ መላእክትም እነዚህን ባህሪያት በግልጽ ያሳያሉ። ለምሳሌ የማሰብ ችሎታ አላቸው። ከእግዚአብሔር መልእክት ይቀበላሉ፣ ያስተላልፋሉ። ስሜት አላቸው፣ ደስታን ይገልጻሉ፣ ውሳኔም ያደርጋሉ። አንዳንዶቹ በእግዚአብሔር ላይ እስከ ማመጽ የደረሰ ውሳኔ ያደርጓል አይደል? እውነት ነው። ስለዚህ እነዚህ የነፍስ መገለጫዎች ከሆኑ መላእክትም ነፍስ ሊኖራቸው ይችላል የሚል ጠንካራ መላምት ይፈጥራል። ይሄ በጣም ምክንያታዊ ይመስላል። ሰዎችን የሚመስሉ ባህሪያት ካላቸው ሰዎችን የሚመስል አወቃቀር ሊኖራቸው ይችላል ማለት ነው። ጽሑፉ ሌላ ያነሳው ነጥብ አለ? አዎ፣ ከሰው ልጅ ጋር ከማመሳሰል አልፎ ከራሱ ከእግዚአብሔር ጋር ያናሳጽራል። ይሄ በጣም ይገርም ነጥብ ነው። አዎ፣ በኤርምያስ መጽሐፍ ላይ እግዚአብሔር እስራኤልን በአገራቸው ሲተክል በፍጹም ልቤና በፍጹም ነፍሴም እንደሚያደርገው ይናገራል። እዚህ ላይ ለነፍስ ጥቅም ላይ የዋለው የዕብራይስጥ ቃል ያው ኔፌሽ ነው። ለሰው ልጅ ሕይወትና ነፍስ ጥቅም ላይ የሚውለው ራሱ ቃል።
እናም ጸሐፊው የሚጠይቀው እግዚአብሔር ራሱ በምሳሌያዊ አነጋገርም ቢሆን ነፍስ እንዳለው ከተገለጸ እርሱን እንዲያገለግሉ የተፈጠሩት በዙፋኑ ፊት የሚቆሙት መላእክትስ እንዴት ነፍስ አይኖራቸውም የሚል ነው። እሺ፣ አሁን ደግሞ በጣም ወደሚገርመውና ትንሽ ወደሚያወሳስበው የትንሣኤ ቃል ጽንሰ ሐሳብ እንምጣ። ጽሑፉ በሉቃስ ወንጌል እና በቆሮንቶስ መልእክት መካከል ያለውን ግንኙነት ይጠቀማል። እስቲ ይሄንን ግንኙነት አብራራልን። በእርግጥ ይሄ የክርክሩ ማተንጨኛ ሊባል ይችላል። በሉቃስ ወንጌል ላይ ኢየሱስ ሲናገር ከሙታን የሚነሱ ሰዎች እንደ መላእክት ይሆናሉ ይላል። እሺ፣ ይህንን ሐሳብ በአእምሮአችን እንያዝ። ከዛ ወደ እኛ ቆሮንቶስ ስንመጣ ሐዋርያው ጳውሎስ ስለ ትንሣኤ ሲያብራራ ሥጋዊ አካል ይዘራል፣ መንፈሳዊ አካል ይነሳል ይላል። አዎ፣ አስታውሷለሁ። አንዳንድ የመጽሐፍ ቅዱስ ትርጉሞች ደግሞ ሥጋዊ አካል የሚለውን ነፍሳዊ አካል ብሎ ይተረጉሙታል። እናም ጽሑፉ የሚያደርገው እነዚህን ሁለት ጥቅሶች ማገናኘት ነው። ያገናኛቸዋል። ከሞት ከተነሳን በኋላ እንደ መላእክት የምንሆነው መንፈሳዊ አካል ስለምንልበስ ከሆነ የማለት መላእክት ራሳቸው መንፈሳዊ አካል አላቸው ወደሚል ድምዳሜ ያመራል። አስገራሚ መላምት ነው። ስለዚህ ጽሑፉ መንፈሳዊ አካል የሚለውን ጽንሰ ሐሳብ ወስዶ ለትንሣኤ ሕይወት ብቻ ሳይሆን ለመላእክትም ሕልውና እንደ ማስረጃ እየተጠቀመበት ነው ማለት ነው። ግን መንፈሳዊ አካል መኖር የግድ ነፍስ መኖርን ያመለክታል? እዚህ ላይ ትንሽ ያልጠራልኝ ነገር አለ። ሁለቱ እንዴት ይያያዛሉ? በጣም ጥሩ ጥያቄ ነው። ጽሑፉ ይህን በቀጥታ አያረጋግጥም። ነገር ግን እንደ ጠንካራ አመላካች ነው የሚያየው። የሰው ልጅ አወቃቀር አካልና ነፍስ ነው አይደል? አዎ። በትንሣኤ ጊዜ አካላችን ወደ መንፈሳዊ አካል ይቀየራል እንጂ ነፍሳችን አይጠፋም። ስለዚህ መላእክትም መንፈሳዊ አካል ቃላቸው ከዛ አካል ጋር የተቆራኘ ነፍስ ሊኖራቸው ይችላል የሚለው መላምት በጣም አሳማኝ ይሆናል። ይህን መላምት የሚያጠናክሩ ተግባራዊ ምሳሌዎችም ተጠቅሰዋል። ለምሳሌ የአብርሃም ታሪክ ሁሌም ግራ ያጋባኛል። በዘፍጥረት ላይ መላእክት ወደ አብርሃም መጥተው ምግብ በልተዋል። ምግብ ከበሉ ያ ምግብ ወዴት ይሄዳል? የምግብ መፍጫ ስርዓት አላቸው ማለት ነው። ጽሑፉ ይህን አካላዊ ገጽታ እንዴት ነው ከመንፈስ ማንነታቸው ጋር የሚያስታርቀው? ጸሐፊው ይህን ነጥብ የሚያነሳው የመላእክትን አካላዊ ገጽታ ለማጉላት ነው። ኢየሱስ ከትንሣኤው በኋላ በሉቃስ ወንጌል ላይ መንፈስ ሥጋና አጥንት የለውም ብለዋል። መላእክት ግን መብላት ችሏል። የሎጥን እጅ ይዘው ከሰዶም አውጥተዋታል። ይህ የሚያሳየው ከሰው ሥጋዊ አካል የተለየ ቢሆንም ከአካባቢያቸው ጋር መስተጋበር መፍጠር የሚችል አንድ አይነት አካል እንዳላቸው ነው። ነገር ግን ጽሑፉ እዚህ ላይ ትልቅ የማስጠንቀቂያ ምልክት ያሳያል። መላእክት መብላት መቻላቸው አካል እንዳላቸው ያሳያል እንጂ ያ አካል ከሰው ልጅ ጋር ተመሳሳይ የሆነ ነፍስ አለው ማለት አይደለም። እዚህ ላይ ነው ሁለተኛው አመለካከት ጠንከር ብሎ የሚገባው። ገባኝ። ስለዚህ የመጀመሪያው ወገን በመመሳሰል ከሰው ከእግዚአብሔር ከትንሣኤ አካል ጋር እና በተግባራዊ ምሳሌዎች ላይ ያተኩራል። ሁለተኛው ወገን ደግሞ በመጽሐፍ ቅዱስ ውስጥ ያሉ ቀጥተኛ ገለጻዎች ላይ የሚያተኩር ይመስላል። ለምሳሌ ያ በዕብራውያን መልእክት ላይ ያለው ጥቅስ በትክክል የሁለተኛው ዋራ መነሻ በጣም ግልጽ እና ቀጥተኛ ነው። የዕብራውያን መልእክት 1:14 ሁላቸው የሚያገለግሉ መናፍስት አይደሉምን በማለት ይደምድማል። ይህ ወገን እንደሚለው ከዚህ በላይ ግልጽ መግለጫ የለም። እውነት ነው። መጽሐፍ ቅዱስ መናፍስት ካላቸው ለምን ሌላ ነገር እላቸዋለን ነው የሚሉት። እሺ፣ መናፍስት ከሆኑ ቀደም ያነሳናቸው የአእምሮ የስሜትና የፈቃድ ጉዳይስ እነዚህ የነፍስ መግለጫዎች ናቸው ካለን ነፍስ ከሌላቸው እነዚህን ባህሪያት እንዴት ሊያሳዩ ቻሉ? የዚህ አመለካከት መልስ እነዚህ ባህሪያት ግድ በነፍስ ውስጥ ብቻ መገኘት አለባቸው የሚል ሕግ የለም የሚል ነው። ለእነሱ የማሰብ የመሰማትና የመወሰን ችሎታቸው የተለየ ነፍስ ውስጥ ሳይሆን በቀጥታ በመንፈሳዊ ማንነታቸው ውስጥ የተካተተ ነው። ልክ እንደ ሶፍትዌር እና ሃርድዌር እንደተዋሃዱት። በጣም ጥሩ ምሳሌ ነው። ልክ እንደዛ ማለት ነው። ስለዚህ የትንሣኤ ሰዎች እንደ መላእክት ይሆናሉ መባሉም አወቃቀራቸው ፍጹም ተመሳሳይ ይሆናሉ ማለት ሳይሆን እንደነሱ ማይሞቱ ኃያላን በቀጥታ በእግዚአብሔር ፊት መቆም የሚችሉ ይሆናሉ ማለት ነው ብሎ ይተረጎሙታል። ስለዚህ ይሄ ልዩነት በቃላት ደረጃ ብቻ አይደለም ማለት ነው። የአንዱ መሰረታዊ ማንነት ነፍስ ሲሆን የሌላኛው መንፈስ ነው ስንል ልክ የተለያየ ኦፕሬቲንግ ሲስተም እንዳላቸው ኮምፒውተሮች ነው ማለት ነው። በጣም ጥሩ ምሳሌ ነው።
ጸሐፊው የሚለውም ይሄንን ነው። የአዳም መሠረታዊ ማንነት ነፍስ ነው። የመልአክ መሠረታዊ ማንነት ደግሞ መንፈስ ነው። ይህ መሠረታዊ ልዩነት ነው። የውሳኔ አሰጣጥ ችሎታቸው፣ ያው ነፃ ፈቃዳቸው ከዚሁ መሠረታዊ ማንነታቸው ጋር የተቆራኘ ነው። ገባኝ። ለአዳም ውሳኔ የሚመነጨው ከነፍሱ ነው፣ ለመልአክ ደግሞ ከመንፈሱ ነው። እናም ይሄ ልዩነት ለኃጢአትና ለድነት ወይም ለስሬት ባላቸው ግንኙነት ላይ በጣም ትልቅና መሠረታዊ የሆነ ተጽዕኖ አለው። እሺ፣ እስካሁን ድረስ የነበረው ውይይት ስለ አወቃቀር ነበር፣ አካል፣ ነፍስ፣ መንፈስ። አሁን ግን ጽሑፉ ይህንን ሁሉ ከድነት ታሪክ ጋር ሊያገናኘው ነው መሰለኝ። ይሄ እንዴት ነው የሚገናኘው? በጣም የሚገርም አቅጣጫ ነው እየወሰደ ያለው። አዎ፣ የትንታኔው ጥልቀት የሚገለጠው እዚህ ላይ ነው። ጽሑፉ ነፍስ ለመንፈስ ማስተሰረይ ይቻላል ወይ? መንፈስስ ለነፍስ የሚሉ በጣም ከባድ ጥያቄዎችን ያነሳል። ቆይ እዚህ ጋር በጣም ወሳኝ ነጥብ ላይ ደረሰን ይመስለኛል። ጽሑፉ ያላለው የኢየሱስ ሰው ሆኖ መምጣት አማራጭ አልነበረም፣ ብቸኛው መንገድ ነበር ያለ ነው። ለምን? አንድ ኃያል መልአክ መጥቶ ቢሰቀል ኖሮ የሰው ልጅ ማዳን አይችልም ነበር። በትክክል ነጥቡ እሱ ነው። ጸሐፊው የሚለው የድነት ታሪክ የተጻፈው ለተቀባዩ እንዲገባው ተደርጎ ነው። ስለዚህ የሰው ልጅን ለማዳን የሰው ልጅ ሊረዳው የሚችለው መስዋዕትነት ያስፈልግ ነበር። የራሱ አይነት? አዎ፣ የራሱ አይነት የሆነ ነፍስ ያለው ፍጡር። ዋናው ጉዳይ የእግዚአብሔር የመቻል አቅም ሳይሆን የሰው ልጅ የመቀበልና የመረዳት አቅም ነው። ሰዎች አንድ ኃያል መልአክ ሲሰቀል ቢያዩ ምናልባት የእግዚአብሔርን ታላቅ ኃይል ሊያዩ ይችላሉ። ነገር ግን በዚያ ውስጥ ያለውን የመስዋዕትነት ጥልቀት፣ የእግዚአብሔርን ሐዘንና ፍቅር ሊረዱት አይችሉም ነበር። ለምን? ምክንያቱም የእነሱ መሠረታዊ ማንነት መንፈስ ከሰው ልጅ ነፍስ ይለያያል። ስሬት ውጤታማ እንዲሆን ተቀባዩ ሊረዳውና ሊቀበለው ይገባል። ያ በጣም ጥልቅ ሐሳብ ነው። የድነት መንገድ የተነደፈው በእግዚአብሔር ኃይል ብቻ ሳይሆን በሰው ልጅ የመረዳት አቅም ልክ ነው ማለት ነው። ስለ ወደቁት መላእክትስ ጽሑፉ ምን ይላል? የአመክንዮ ለእነሱም ይሠራል። ለምን ለእነሱ የድነት መንገድ የለም? አዎ፣ ይሄ አመክንዮ ወደ እነሱም ይዘልቃል። ጽሑፉ እንደሚጠቁመው አሁን ባለው የጊዜና የህዋ አወቃቀር ውስጥ የወደቁ መላእክት ንስሐ ገብተው ድነትን መቀበል የሚችሉበት ስርዓት የለም። መለኮታዊው አካል መልአክ ሆኖ ቢመጣላቸው እንኳ ሊድኑ አይችሉም ነበር። ለምን? ምክንያቱም የእነሱ ማንነት መንፈስ ነው። ውሳኔያቸው ከመንፈሳቸው የመነጨና ፍጹም ነበረ። የሰው ልጅ በነፍሱ ሲወስን በስሜት፣ በድካም፣ ባለማወቅ ይሳሳታል። የመልአክ ውሳኔ ግን ከዚህ የተለየ ነው። ስለዚህ እግዚአብሔር በዚህ የፍጥረት ሥርዓት ውስጥ በዚህ መንገድ ስለፈጠራቸው የውሳኔያቸው ውጤቱም ዘላለማዊ ነው። ስለዚህ የመዳን ዕቅዱ ለሰው ልጅ ብቻ ነው የተዘጋጀው ማለት ነው። መላእክት ከዚህ ታሪክ ውጪ ናቸው። እዚህ ላይ ነው ጽሑፉ የበለጠ አስገራሚ ሐሳብ የሚያቀርበው። አይደለም፣ እነሱ የታሪኩ ተመልካቾች ብቻ ሳይሆን ተሳታፊዎችም ናቸው። ግን በተዘዋዋሪ መንገድ የእግዚአብሔር የፍጥረት መጣናቂያ ዕቅድ የተለየ መንገድ ይከተታል ነው የሚለው። ይኸውም ወልድ ሰው ሆኖ የሰው ልጅን ያድናል። ከዚያም በዳኑትና ፍጹም በሆኑት የሰው ልጆች በኩል የመላእክትን ነጻ ፍቃድ ወደ ፍጹምና ያደርሳል። ዋው! ይህ በአንደኛ ጴጥሮስ ላይ መላእክት እንኳን ሊመለከቱት ይመኛሉ ከተባለው ሐሳብ ጋር በሚጋባ ይስማማል። የሰው ልጅ የመዳን ታሪክ ለመላእክት የእግዚአብሔርን ጥበብ፣ ፍቅርና ፍትሕ በተግባር የሚማሩበት ታላቅ መድረክ ይሆናል ማለት ነው። ታዲያ ይህንን ሁሉ ሰብስበን ብንመለከተው የጀመርነው መላእክት ነፍስ አላቸውን በሚል ጥያቄ ነበረ። የሚገርመው ጽሑፉ በመጨረሻ አላውቅም በማለት ቀጥተኛ መልስ ከመስጠት ይቆጠባል። ይህ ሁሉ ትንታኔ ከመልሱ ይልቅ ወደ ሌላ አቅጣጫ እየመራን ነው ማለት ነው። በትክክል። ምክንያቱም ጸሐፊው እንደሚለው ትክክለኛው ጥያቄ የመላእክት የሰውነት አወቃቀር አይደለም። ትክክለኛው ጥያቄ መሠረታዊ ማንነታቸው ነፍስ ወይስ መንፈስ እና ይህ ማንነታቸው በእግዚአብሔር የመዳን ዕቅድ ውስጥ ያላቸውን ሚና እንዴት እንደሚወስን ነው። ጽሑፉም ያተኩረው የሰው ልጅ በዚህ ዕቅድ ውስጥ ያለውን ማዕከላዊ ሚና በማሳየት ላይ ነው። የመላእክን ማንነት ለመረዳት ስንሞክር በንጽጽር የሰው ልጅ በእግዚአብሔር የፍጥረት ዕቅድ ውስጥ ምን ያህል ልዩና ማዕከላዊ እንደሆነ እንገነዘባለን።
ስለዚህ የመላክን ማንነት መረዳት በመጨረሻ የሰውን ማንነትና ሚና የበለጠ እንድናውቅ ያደርገናል ማለት ነው። ፍጹም ትክክል ነሽ። ጽሑፉ እንደሚጠቆመው የሰው ልጅ የመዳን ታሪክ ለሰው ልጆች ብቻ የተወሰነ አይደለም። ለመላእክትም ፍጹምነት ቁልፍ በመሆኑ በትኩረት የሚከታተሉት ታላቅ ድራማ ነው እና ይህ አንድ የመጨረሻ ሐሳብ ያስነሳል። እሱም ምንድን ነው? የሰው ልጅ መዳን ለመላው የፍጥረት ሥርዓት ይህን ያህል ማዕከላዊ ከሆነ የእያንዳንዱ የሰው ልጅ ምርጫና ድርጊት በዓለም አቀፋዊ ደረጃ በኮዝሚክ ደረጃ ምን አይነት ክብደትና ትርጉም ይኖረዋል? የእኛ ግል ውሳኔዎች፣ እኛ ብቻ የምናውቃቸው የሚመስሉን የሕይወት ታሪኮቻችን፣ ምናልባትም መላእክትም እንኳ የእግዚአብሔርን ጥበብ የሚማሩባቸው የመማሪያ ክፍሎች ከሆኑስ ይህ ለዕለተ ተዕለት ሕይወታችን የተለያየ ክብደት ይሰጣል።